አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ሰላም ነን። ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። እቃም ዘዙን የትኛውም ሀገር እናደርሳለን። ዛሬ ደግሞ ሁለት ልጆች እቃ አዘውኛል። አንዲቱ እዚሁ ደሴ ውስጥ ቁርቁር ለልጆች ሰርፕራይዝ አድርጊልኝ ብላኝ ነው። እንግዲህ ትንሽ እቃ ነው ያዘዘችኝ። የሷ 7330 ብር የፈጀ የቤት እቃ ነው። ወንዶች ልጆች ናቸው። ልጆቿ ተማሪ ናቸውና ለነሱ አድርሽልኝ ብላኝ ነው። እዚህ ጋር እንደምታዩት ነው። ዝርዝሩን እነግራችኋለሁኝ። እዚህ ጋር ደግሞ እንደምታዩት ኮምበልቻ አንዲት እህቴ እሷም እንደዚሁ አዛኛለች። የሷንም እቃውን ዝርዝር እነግራችኋለሁ። የሷ ደግሞ 12810 ብር የፈጀ የቤት እቃ ነው። እሱን አሳያችኋለሁኝ። እያንዳንዱ ዋጋ ዝርዝሩን እነግራችኋለሁኝ። እኛም ማዘዝ የምትፈልጉ እዘዙን። ቁጥራችን እዚህ ጋር ተቀምጦላችኋል። አሁን ቀጥታ ወደ ዋጋው ዝርዝር ከዚህ ከቁርቁሯ ጀምሬ ደሴ እንደነገርኳችሁ እዚሁ ቁርቁር እዚሁ ደሴ ውስጥ ናት። እሷ 7330 ብር የፈጀ የቤት እቃ ነው የማሳያችሁ። ተከታተሉ። እዚህ ጋር እንደምታዩት ትሪ 40 ቁጥር ትሪ ናት። 450 ብር። ጀሪካ 2 ጀሪካ አዛኛለች። የአንድ ጀሪካ ዋጋ 340 ብር ነው። የታጠበ ንጹህ ነው። ለቀቅ አድርገው ብቻ ውሃ መጨመር ነው ማለት ነው። እዚህ ጋር 4 ኒኬል ያው ለልጆቿ 2 ልጆች ናቸው። ለነሱ ስለሆነ የአንድ ኒኬል ዋጋ 105 ብር ነው። 105ን በ4 አባዙ ማለት ነው። እዚህ ጋር ደግሞ ቆንጅዬ የሻይ ቡሽ በዚህ ማለት ነው ደርዘን ነው ያዘዘችኝ። ይሄ 6 ፍሬ ነው ያለው። እዚህ ጋር ደግሞ 6 ፍሬ ያለው የዚህ ዋጋ 1150 ብር። እዚህ ጋር ደግሞ ድሙቅ የውሃ ብርጭቆ ምንም እንትን የሌለው እሱን አዛኛለች። እንደምታዩት ይሄ ነው የዚህ ዋጋ 1200 ብር። ደርዘን ነው ያዘዘችኝ። ይሄ 6 ፍሬ ነው። 6ቱ ደግሞ እዚህ ጋር አለ ማለት ነው። እዚህ ደግሞ የዳቦ ማቡኪያ ክዳን ያለው ነው። ይሄ ቆንጆ እቃ ነው። ዋጋው ቀላል ነው፣ 150 ብር። እዚህ ደግሞ ሱፍራ በሁለት ማንጠፍ ትችላላችሁ። በዚህ 1 ሜትር ሱፍራ ነው ያዘዘችኝ። ቆንጆ ነው። በዚህ ጋር ነው የምታዩት። በዚህ ደግሞ ሲልቨር ከለር ነው። 1 ሜትር 330 ብር። እዚህ ጋር ደግሞ ማማሳያ 5 ፒስ ነው። ይሄ ቆንጆ ነው፣ አይጨርሱም ብለው ይሄ 200 ብር። እዚህ ጋር ደግሞ ትሪ ናቸው። ትብሲ ለሻይ ይሆናሉ እነዚህ። ያለው ዋጋ 300 ብር። እዚህ ጋር ደግሞ ደርዘን ማንኪያ የምግብ ማንኪያ ደርዘን 350 ብር። ሹካ ደርዘን 350 ብር። የሻይ ማንኪያ ትንሿ 140 ብር። መላጫ የሽንኩርት መላጫ 200 ብር። 2 ፍሬ ነው። ይሄ በአንድ 2 ነው ማለት ነው። እዚህ ጋር ደግሞ እንደምታዩት የውሃ ጆግ 130 ብር። ፌርሜሎ ትንሿ መካከልና እንደምታዩት ቆንጆ ፌርሜሎ ናት 350 ብር። የካሮት መፈተኛ ይሄ እንደምታዩት ትልቁ ነው፣ ትንሹ አይደለም። ይሄ 250 ብር። የሽንኩርት ሸልፍ እዚህ ጋር ትንሹ በጣም ትልቅ ያልሆነው 4 መደርደሪያ ነው ያለው። ቤት ውስጥ ሄደ በኋላ ነው የሚገጣጠመው። ትንሿ 550 ብር። የዚች እቃዋ ይሄንን ይመስላል። ይሄ እሱ አይደለም ማስቀመጥበት ነው። የዚች እንግዲህ ቁርቁር የሚሄድ ይሄ ነው ማለት ነው። 7330 ብር የፈጀ። የዚችኛዋ ደግሞ እዚህ ጋር እንደምታዩት ኮምበልቻ ነው የሚሄደው። ቆንጆ የሻይ ብርጭቆ አይታችኋት ራሱ የማትጠገብ ከነ ማስቀመጫዋ እንደምታዋት ቆንጆዬ የሻይ ብርጭቆ ናት። ደርዘን 1 ደርዘን ነው ያዘዘችኝ 2300 ብር። በጣም አሪፍ ናት። እኔ ለራሴ በጣም ወድጃታለሁ ማለት ነው። ሰርቪሷ እንደዚህ ሆኖ ስታዩት አሪፍ ነው ማለት ነው። 2300 ብር 1 ደርዘን ነው ያዘዘችኝ ማለት ነው። ይሄ 6 ነው። ስለኛው 6 ማለት ነው። እዚህ ጋር ደግሞ ማማሰያ ወጥ እንጨት 5 ፍሬ ነው። ይሄ 200 ብር። እዚህ ጋር አገረኛ በራድ 2 ሊትር 500 ብር። እዚህ ጋር የትኩስ ማስቀመጫ ባጭሯ 250 ብር። እዚህ
ጋር የስኳር መቀነሻ በማይካና ቆንጆ ዕቃ ነች። ይቺ 250 ብር። ሁለት ናዝቶችን ሁለቱ 500 ብር ማለት ነው። እዚህ ጋር እነዚህ ከውጭ የመጡ ፍርሻዎች ናቸው። ዝም ብዬ 100 ብር አድርጌላታለሁ ማለት ነው። ይሄ የፈንዲሻ ሰሃን ትልቁ ይሄ እግሩ ነው። እንደዚህ ይገጠማል ማለት ነው። መጨረሻ ላይ እንደዚህ ነው የሚሆነው። ሁለት ነው ያዘዘችን። የዚህ ዋጋ የአንዱ ዋጋ 500 ብር። ሱፍራ እዚህ ጋር ሱፍራ አላት። ሰሃናውን አስቀምጬበት ነው በፊት ያሳየኋችሁን ከለር ነው። 2 ሜትር ሱፍራ ናዘዘችን 330 ብር በሁለት ማለት ነው። አንድ ሜትር 330 ብር ነው ዋጋው ማለት ነው። እዚህ ጋር እንደምታዩት ደግሞ ኮምፕሌት የእንጀራ ሰርቪስ አላት። ይሄን እኔ ነኝ ያጣገምኩላት። ይሄ እንደምታዩት ኮምፕሌት ነው። ኮባ አለው፣ የኬክ አለው፣ የሰላጣ አለው፣ የእንጀራ የቁርጥ ሰሃን አለው 8 የሩዝ ከታች ይታያችኋል። ይሄ ደግሞ የወጥ ሆኖ እዚህ ጋር ይቺ ማገናፈያ ያለቻት የሆነች እነዚህ ይቺ ማለት ነው። ኮቡን ጨምሮ እዚህ ጋር ደግሞ የሱካር አላት። ይሄ ኮምፕሌት ከሳውዲ የመጣ ዕቃ ነው። ይሄ ኮምፕሌቱ 5000 ብር። እነዚህ ደግሞ እንደምታዋቸው ያው ስለሚቀራረቡ ማችን ያደርጉላታል ነው ስላሰብኩ። ይሄ አንድም ስለሆነ በየአይነት ሲሰራ ለወጥ መቀነሻ ስለሚሆናት የአንድ ዋጋ 500 ብር ነው። ሁለቱ 1000 ብር ማለት ነው። ይሄ በነገራችን ላይ እኛ አገር ውስጥ የሚሸጠው ዝም ብሎ ዕቃ 500 ብር ነው የሚሸጠው ማለት ነው። ይሄ ግን እንደምታዩት እንግዲህ የምታውቁታላችሁ ማለት ነው። ለሚያውቅ ሰው ማስረዳቱ ያን ያክል ስላልሆነ ማለት ነው። እዚህ ጋር ደግሞ ቆንጅዬ እንደምታዩት የወተት ስኒ ናት። 12 ፒስ ነበረ። እኔ 6ቱን ለራሴ ወስጄ 6ቱን ደግሞ ልሸጠው አምጥቼው እሷ ወዳ ፈቅዳ ነው ይሄንን ዕቃ የገዛችኝ። እህቴ 6 ፒስ ነው ከነ ማስቀመጫው። ይሄን ከውጭ መጣ ነው እንደነገርኳችሁ። እንደዚህ ሆና ለወተት ነው የምትሆነው። ለቡና ማድረግ ይቻላል። ይቺ 6ቷን ፒስ 1200 ብር ሽጬላታለሁ ማለት ነው። ውዶች እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። እዘዙን፣ የትኛውን ቦታ እናደርሳለን። ቁጥራችንን እናስቀምጥላችኋለን። በቁጥራችን መሰረት እዘዙን። በተረፈ በሌላ ቪዲዮ እንገናኛለን። ባይ ባይ።